አይደል ልጅን እንደንሰሳ እየነዳሽ ለገበያ ያቀረብሻት ምንድነው የምታወሩ? እኔ የሉሊት እናት ነኝ። ምን? አንቺ ደግሞ ሮዛ አሁንም ያ የማያልቅ ተንኮሏን ቀጥላለች። የሉሊትን እናት ስታያትኝ ደግሞ አንቺ ማናባሽ ነሽ ብላም ስትላት፣ ቆይ ለካ አንቺ ነሽ ልጄን እንደዚህ ስታሰቃያትና እንዲሁም ባልዋለችበት ስታወሪ የነበረው አሁንማ አወኩሽ ብላ የሉሊት እናትም ትናግራታለች። ምን ማለት ነው ደግሞ ብላ የሉሊትን እናት ሮዛ ታፋጣታለች። ይኸውልሽ ድንገርሽ አይደለ እኔ ማለት የሉሊት እናት ነኝ፣ አንቺ ደግሞ የዳዊት ሚስት ወይም ደግሞ ያቺ ሮዛ መጥፏ ውሸታማና እንዲሁም ደግሞ ልጄ ባልዋለችበት ደውለሽ ብዙ ነገር ስታወሪው የነበረው ትላታለች። እንዲሁም ሮዛ በጣም ትናደድና አንቺ ኮተስ ለካ ደግሞ አንቺ መጣሽ ደግሞ የልጅሽ አንሶኝ አንቺም እዚሁ ተደረብሽ ትላታለች። አሁን ምንም ሳላረግሽ ቶሎ ብለሽ ይህን ግቢ ለቀሽ ውጭ ስትላትኝ ሮዛም ይህም በምትናገርበት ሰዓት የሉሊትም እናት የፈለግሽውን ነገር አምጪ እንጂ አልወጣም ብላ ትላለች። ታዲያ አንቺ እዚህ ልትቀመጥ ነው ወይ በማለት በጣም ተናዳ ትሄዳለች። ከሄደች በኋላ ሉሊትን ለማናደድና እንዲሁም ደግሞ ለማበሳጨት ሉሊት አባቷ በምን ምክንያት እንደሞተ አታውቅም። አባቷን በማጣቷ በጣም ተሰብራና እንዲሁም ደግሞ አዝና ያለ ሌላ ስብራት ይኸውልሽ አባትሽ እሳት በልቶት ነው የሞተው ትላለች። ይህንን ዳዊትና ባንቴኑ በፍጹም ሊናገሩ አልቻሉም ነበረ። የሉሊት አባት ቤቱ ተዘግቶበትና እንዲሁም ደግሞ ከሌሉ ላይ ቤቱ ተቃጥሎ እንደሞተ ሉሊትን ደብቀዋታል። ባንቴኑም ይሄ ሲሰማ በጣም አዘነ። ቆይ ግን ማን ነው ይሄንን ሊያደርገው የቻለ በማለት ይጠይቀዋል። ብቻ ምንም አላቅም፣ ቤቱ ተቃጠለ። የሉሊትም አባት ተነሳ፣ እንዲሁም ለማምለጥ ሲሞክር በሩ ከውጭ ተዘግቷል። ደግሞም አቅምም አልነበረውም እንጂ እኮ እኛ ትላንትና እኔና ሉሊት ስናየው ደህና ነበረ፣ አልጋ ላይ ራሱ ምንም አይሆን ነበር፣ ለሞት አያደርስም ነበር ያለበት ህመም ይለዋል። በዛም በጣም ተናዶና እንዲሁም ደግሞ አዝነው እያለ አሁን ላይ ሉሊት ደግሞ በዚህ ምክንያት መሞቱን ብትሰማ በጣም ታዝናለች። ስለዚህ ይህን ነገር መናገር የለብንም፣ እናም ሉሊትን ማጽናናት አለብን። የሉሊትም እናት ካሁን በኋላ እዚህ መሆን አለባቸው ብሎም ወሰነ ዳዊትም። ባንቴኑም በቃ ችግር የለውም ይሁን በማለት እሱም ተስማምቶ የሉሊትን እናትና እንዲሁም ደግሞ ሉሊትን ለማጽናናት ለመድ ይሞክራል። ቆይ ግን ማን ይመስላል ይህን ነገር ያደረገው? ይሄ ግን አንድ ሰው የምጠራጠረው አለ ብሎ ይላል። እሺ ማን ሊሆን ይችላል? አቶ መሰለ እሱ ሊያደርገው ይችላል። አዎ ስለዚህ አቶ መሰለ መሞት አለበት ይላል ዳዊትና እንዲሁም ዴብ ደግሞ ይህንን ወስነዋል። አቶ መሰለ ለዚህ ሁሉ ድርጊት እሱ ስለሆነ የሞት ቅጣቱን ማግኘት አለበት ብለውም ይወስናሉ። አሁን ላይ ሮዛ ሌላ ፈተናና እንዲሁም ሌላ ችግር የሆነባትኝ በመጀመሪያ እናቷ ጋር ሄዳ ነበረ። ዳዊትም ሊያስረዳትና እንዲሁም ደግሞ የሉሊትን እናት ምንም አይነት ነገር እንዳትነገራት ሊነግራት ይደውላል። ሲደውል ግን ደግሞ የት ነሽ ብሎም ሲላትኝ እሷም ደግሞ እናቴ ቤት ነኝ ብላ ስልኩን ይዘጋዋል። ከመጣችም በኋላ ቆይ ለምንድን ነው እዚህ ተቀመጠችው ብላም ትላለች። ይሄ አንቺ ምንም አይመለከትሽም፣ ይችን ኮተታ ሆነ ሴትዮ አሁኑኑ አውጣና ጣልልኝ ብላ ትጠይቀዋለች። ይኸውልሽ አንቺ ይህን መናገር አቅሙም ሆነ እንዲሁም መብቱ የለሽም። አሁን እዚህ ቤት ራሱ ላስወጣሽ ይችላለሁ፣ በየትኛውም ሰዓት አስወጥቼ ልጥልሽ ስለምችል፣ ስለዚህ ይህንን አንቺ የመናገሩ መብት የለሽም፣ አይመለከትሽም ይላታል። ሮዛም በጣም ትናደዳለች፣ በጣምም ትበሳጃለች። ቆይ እንዴት እንደዚህ ታረኛለህ በማለት ነበረ። ቆይማ ሁሉንም ነገር አሳይሃለሁ፣ ደግሞ ምቺ ሴትዮ ከሀነብ ነበር። ቤትም በጣም አዝናና አልቅሳ እናቷን እውነት እማዬ በጣም ናዘንኩብሽ ብላም ትላታለች።
የሉሊትም እናት ቆይ ምን ነው ናቴ ምን አጠፋው ምንስ አደረኩ ትላለች። አዎ አባዬን አልቅሼ እንዳልቀብረው ያደረግሽኝ አንቺ ነሽ። በደበቅሽኝ ሰዓት ይኸው እኔም ደግሞ ጉድ ሆንኩኝ አባዬን አጣሁት በማለት ትላለች። ይህንን እንዲሁም ለአባትሽ ሁለተኛ ሞት ነበር የሚሆንበት ብላም ትላለች። ለምን ብላም ስጠይቃትኝ አንቺ አባሽን ልቀበይ ከመጣሽ ያ የተረገበ ሰው የሚተውሽ ይመስልሻል ወይ? ስለዚህ በጣም ከባድ ነበር። እናም አንቺ ወደዛ ለመምጣት ይከብዳል። ቴኑም ቤቱ በመቃጠሉ በጣም በመገረምና እንዲሁም በማዘን ለዳዊት ቆይ ግን እስኪ ዳዊት አንድ ጥያቄ ልጠይቅህ፣ ቤቱ ግን የተቃጠለው የነ ሉሊት ቤት ብቻ ነው ብሎም ይጠይቀዋል። ግን እኮ የሚገርም ነገር ይህን ጥያቄ ማንኛውም ሕግ እንዲያውቀውና እንዲሁም ደግሞ እንደሚጠይቅ እርግጠኛ ነኝ ብሎ ዳዊትም ይጠይቃል። ዳዊትም ግራ ተጋብቷል። ቆይ የነ ሉሊት ቤት ብቻውን እንዴት ሊቃጠል ቻለ? ሰውየውስ እዛው እንዴት ቀረ? በማለት ነበረ። ከዚህ ቤት ጀርባና እንዲሁም ደግሞ ከዚህ ነገር ሁሉ የሆነ ሰው እጅ ያለበት ይመስለኛል ብሎ ዳዊትም ይናገራል። ባንቴኑም ልክ እንደኔ መሰለን ነው የተጠራጠርከው ብሎም ሲለው ይኸውልህ ይህ መሰለ ማለት በእኛ ምክንያት በጣም ብዙ ነገሮችን አጥተዋል። ስለዚህ እኛን ማግኘት ስላልቻለ እነሱን ለመጉዳት ደግሞ በጣም ብዙ ነገር መጠቀም ይችላል። እናም አሁን ላይ እሱም ሊሆን ይችላል ብሎም ዴብ ይለዋል። ሊሆን ይችላል ግን ይህ ሰውዬ ደግሞ መሞት አለበት ብሎ ፓንቴኑም በጣም ስሜታዊና እንዲሁም ደግሞ ተናዶ ለዳዊት ይነግረዋል። ዳዊትም በዚህ ምክንያት ተስማምቶ ይለያያሉ። ለነገሩማ እኮ በጣም ብዙ ነገሮችን አጥተዋል፣ እንዲሁም ሚሊዮኖችን አጥተዋል እና ደግሞም በጣም የሚሳሳላትንና የሚንሰፈሰፍላትን ሉሊትንም አጥተዋል። ይህ ሁሉ በእኛ ምክንያት ነው። ስለዚህ ይህን ነገር ለማድረግ ወደኋላ አይልም። አዎ ወንድሜ ልክ ነህ። ግን ደግሞ ይህ ሰው በቃ ቅጣቱን ማግኘት አለበት። ይህ ሰው ለሰራው ሁሉ ቅጣት ሞት ብቻ ነው የሚገባው። እናም ስለዚህ መሞት አለበት ብሎ ፓንቴኑ የሚወስድ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሮዛ አሁንም ቢሆን ደግሞ ወደ እናቷ እየተመለሰች ነው። የሉሊትን እናት ወደ መሰቃየቱ። ይህንን ደግሞ ዳዊት አይፈቅድላትም ማለት ነው። ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቷንም ማጥቆራችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዋካችሁ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ቻናሌ ቀሳቀስልኝ። ያው እንግዲህ እኔ ኢትዮጵያን አለው። ስለዚህ የባካችሁን አግዙኝ። እንዲሁም የተለያዩ ቪዲዮችን ስለቅ ላይክ እያረጋችሁ ሼር እያረጋችሁ አበረታቱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሉሊት አሁን ላይ አባቷን አታለች። ግን ደግሞ አባዬ እኔ እየደረስኩ ነበረ ለትንሽ አመለጥከኝ እያለች በጣም ታዝናለች። በተለይ ደግሞ አባቷን እያለ መቅበሯ እናቷን እየወቀሰች ትገኛለች። እናቷም ልጄ ምን ላድርግ ብለሽ ነው? ለአባትሽ ሁለተኛ ሞት ነበር የሚሆንበት። ምክንያቱም ብትመጪ ደግሞ ያርኩ